የምታውቀው ነገር የለም አታወራ በቃ ስለ ፍቅር ምንም የምታውቀው ነገር የለም ቻፍሽን አትክፈቺ ይኸው ተው ለዚህ ነው በቃ ተነጋግራችሁ ማውራት ካልቻላችሁ በዚህ ቻፍ ስለ ፍቅር ምን አይወራም ስለ ፍቅር ምንም የምታውቀው ታሪክ የለም ትለኛለች እንዴ ደነስ ሚኪ በቃ አሁን ሰላም ፈጠራ አንተ ምንድነው የምታረጋው አሁን ያንተ ጥፋት ነው ሁሉም ነገር ያንተ ጥፋት ነው ታውቃለህ አረ በመድኃኒዓለም እኔ እቺ ልጅ እግዚአብሔርን ከነሱ በላይ እየከበደችኝ ነው ማርያምን በጣም እየከበደችኝ ነው ልጅቷን ይኸውልህ ለስራ ነው 2 ወር ነው ማውቃት በስራ ምክንያት ከዛ በ2 ወር ውስጥ አፈቅራለሁ አለችኝ አላፈቅረም አልኳት አላፈቅርሽም አልኳት እኮ ምንድነው ቆይ ለወራት አፈቅራለሁ በስልክ ምናምን አላፈቅርሽም አልኩ በቃ ዴት አርጓታል እሷ እንዴት አርጓታል ይኸው ዴት አርጓታል እያለች እኮ ነው ስራ ላይ ነው የተገናኘነው ምንም ዴት አላረኳትም ሰላም ቤተሰቦች እንዴት ናችሁ ያው ዛሬ ከዚህ ልጅ ጋር መጥቻለሁ ያ ታውቃታላችሁ ብዬ አስባለሁ እኔ ዩቲዩብ ላይ ማለትም አንድ ሩም ውስጥ ተይዘን ነበር አንድ ሩም ውስጥ ስላችሁ እኔ ያው ከቤት ለቅቄ እንደነበርና ሩም ይዤ እንደነበር ታውቃላችሁ ብዬ አስባለሁ እና አጋጣሚ ልትሸኘኝ መታ ከኔ ጋር አንድ ሩም ውስጥ ተይዛ እነ ሚኪ ደብሯቸዋል ሚኪና ናፍቆት ማለትም እሷ የሚኪ ፍቅረኛና ፍቅረኛ የሚላት ልጅ ላስተዋውቃችሁ ሲለን የነበረች ልጅ ነች እሷ ማለት እና አጋጣሚ ጉዳይ ይሁን እኔ ምንም ሊገባኝ አልቻለም በእኔ ብቻ እኔ እንጃ አንድ ሩም ውስጥ ተይዘናል እና እሱ ሌላ ነገር አስቦ ደብሮታል ከሚኪን ጋር ተቀያይመናል ከናፍቆት ጋርም ተቀያይመናል አላቅም ብቻ እኔ እንዴት ማስረዳት እንዳለብኝም አላቅም የኔን ቪዲዮ ካያችሁት ባጭሩ ይገባችኋል እና የሚኪ ፍቅረኛ ነች እና ከኔ ጋር ስትያዝ እውነቱን ነው ሊደብራቸው የሚገባል ይደብራቸዋልም በጣም የሚወዳትና ብሎናል ነግሮናል በጣም መወዳት ልጅ ነች እና እምቢ ብላኛለች ምናምን እያለም እየነገረን ነበር ከዚህ ቀደም ቪዲዮ ላይ እና አሁን ከኔ ጋር ስትገኝ የሚሰማው ስሜት ይገባኛል ግን እኔ ምንም ማቀው ነገር የለምና እሷም ከኔ ጋር ምንም አይነት ግንኙነት የለም አጋጣሚ እናወራ ነበርና እንዲ ለሄድ ነው ምናምን ስላት በቃ የሚያግዝ ሰው ከሌለ እኔ ላግዝ ልሸኝ ብላ ነው የመጣችው እሷንም ግዴታ ከነሱ ጋር ለመስማማት ሁለቱ አውርተው እንዲፈቱና ከኔ ጋር እኔ በመሃል ምንም እንደማላቅና ምንም ጥፋት እንደሌለብኝ እንዲያቁ ብዬ ነው እሷንም ይዣት የመጣሁት እና ላገናኛቸውና አውርተው እንዲፈቱ ከዚህ መሃልም እኔ እንዲያወጡኝና ምንም ጥፋት እንደሌለብኝ እንዲናገሩ ነው የፈለኩት አንቺ ከኔ ጋር ያው እዚሁ መጠየቅ ከኔ ጋር ግንኙነት አለሽ ትርፍ ነገር ምንም አይነት ግንኙነት የለም እኮ ታቂ ነበር ጓደኛሞች ነው እኮ ለምንድን ነው እንደዚህ ያለው ዛሬም እዚህ የተገኘሁት ማለት ከሚኪ ጋር ተገናኝተን እውነቱን ለማውራት ነው እዚህ ያለሁት እና እስቲ ሁሉንም ነገር እነግራቸዋለሁ ያው ኮሜንት ላይ የሚደብር ነገርም ስላየሁኝ በቃ ማለት ሁሉም ሰው በእኔ ነው የፈረደውና እና ያለን እስቲ ለምን እንደዚህ አደረግሽ ማለት እያወቅን ጓደኛሞች ይሆን እንደሆን እያወቅሽ ለምን እኔ ጋር እኔን ለማውራትና እኔ ጋር ለመገኘት ነው ራሴ የሆነ ምክንያት አለኝ እኮ ንገሪያቸው እኔ በጣም በዚህ ስምማሽ እኔ በጣም በዚህ ማል ከጓደኞቼ ጋር እግዚአብሔርን በጣም ተቀያይሜያለሁ ቪዲዮ መስራት እየከበደኝ ነው እኮ ገባኝ ይምጡና እናውራ ስለ እኔ እንደዛ ያረኩበት ምክንያት ስላለኝ ይምጡና እናውራ ለራሱ ነው ማውራትና መንገር ምትፈልጊ እዚህ ጋር ለራሱ እና እዚህ ጋር ማወቅ ያለባችሁ ነገር ከፊሽ ጋር ምንም አይነት ነገር የለንም አመሰግናለሁ ምንም ያው የዛኔም እንዳሰቡትም አይደለም ንገሪልኝ ሩም ውስጥ እንያዝ እንዳሰቡትም አይደለም ልሸኝም እንደመጣሽም ንገሪልኝ ምንም ልሸኛው ነው የመጣሁት እና የተፈጠረ ነገር የለም አሁን ምክንያቱን አብረን እናየዋለን እስቲ ለራሱ ነው መንገር ምትፈልጊ አዎ ለራሱ እኔ ግን እዚህ ጋር ብቻ ችግር የለውም እኔም ይሄን ነገር አውቃችሁ እንድትነጋገሩና እኔም ከዚህ መሃል እኔ ሌላ ነገር አልፈልግም እንድትስማሙ እንድትፋቀሩ አያገባኝም በእናንተ መሃል መግባትም አልፈልግም መስማማትም መጣላትም ትችላላችሁ አያገባኝም ግን እኔን ከዚህ መሃል አስወጡኝ በቃ እኔ እሱን ብቻ መውጣት ነው የምፈልገው ተነጋግራችሁ እኔን ከዚህ አስወጪ ለነሱም እንድትነግሪልኝ ፊሽ ምንም አይነት ነገር የለውም ማለት አያገናኘውም ጭራሽ ከጉዳዩ ጋር ምክንያት አለኝ እኔ እንደዛ ያረኩበት ምክንያት አለኝ የራሴን ምክንያት ሚኪ የሚምጣ ሁሉም ይምጡና እናወራለን እሺ ሰምታችኋታል እኔ ምንም ነፃ ነኝ ምንም ሀቆ ነገር የለም አጋጣሚ ነው እዛ ጋር የሚያገናኘን እሷ ይሄን ያረኩበት እያወቅኩ አንተን ያወራውና እሱ እንዲደርስ ያረኩት ምክንያት የራሴ ምክንያት አለኝና ለራሱ ነው የምነግረው ራሱ ያውቃል የሆነውን ነገር እያለች ነው ስለዚህ እኔ ምንም ያገባኝ ነገር የለም ቤተሰቦች እያያችሁ እኔ አያገባኝም ብቻ ምንም ያገባኝ ነገር የለም ራሳቸው ከፈለጉ ይፋቀሩ ከፈለጉ መጣላት ይችላሉ
ስለዚህ እኔ በመሃል ነፃ ነኝ ልላችሁ ፈልጋለሁ። በዚህ መሃል ባይዘው እግዚአብሔር ነው የምሬን ነው ከሚኪ ጋርም ከናፍቆት ጋርም ተጣልቻለሁ። ቪዲዮ መስራት እየከበደኝ ነው፣ በጣም እየከበደኝ ነው። አንድ ሰው ነው የቀረው፣ በቃ ዮናኤል ነው። ከዮናኤል ጋር ነው ሰላም ይሆን ነው። ከሁለቱ ጋር እየከበደኝ ነው። ፊታቸውን ማየትም እየከበደ ቪዲዮ እንስራ ብሎ የሚጠራኝ ዮናኤል ነው። እሱ እንደውም በቃ ከኔ ጋርም የዛኔም ስላልነበረም ምናምን ብዙ አልተቀያየምንም። ከሁለቱ ጋር ነው የተቀያየምነው። አጋጣሚ እሱም ደስ የሚል ዜና አለው፣ አዲስ ቲዩብ ከፍቷል እሱ እና እሱን ነገርም ነው ያገናኘን እና እንዳልነበረው የሚያወቁት በቃ ደውሎ አዲስ ቲዩብ ከፍቻለሁ ብሎኛል እና ለሱም ደስ ብሎኛል። ብዙም አላገኘሁትም፣ በእኔ አካውንት ፕሮሞሽንም ምንም አልሰራውለትም እና አዲስ አካውንት ዮኒ ፕላስ ብሎ ዮናኤል ዮኒ ሳይሆን ዮናኤል ፕላስ ብሎ አዲስ ቲዩብ ከፍቷል እና ሰብስክራይብ እያለ አንድ ያለኝ ሰው እሱ ነው። ባይዘው ከነሱ ጋርም ካልተስማሙ ያለኝ ሰው እሱ ነው ያልተቀያየምኩት እና የኔ ፋሚሊዎች የሁላችንም ፋሚሊዎች እየገባችሁ ለምን አይከፍትም ምናም ስትሉኝ ነበር እኔም ኮሜንት ላይ እና እየገባችሁ ሰብስክራይብ አድርጉት። እወዳችኋለሁ። ያላቸውን ነገር መጨረስ ይችላሉ። ስለዚህ እኔ ከመሃል ነፃ ነኝ። አመሰግናለሁ ቤተሰቦች። እነሱ ራሳቸው መጨረስ ይችላሉ። ያላትንም ነገር ለራሱ መንገር ትችላለች። እወዳችኋለሁ። አመሰግናለሁ። ሰላም ቤተሰቦች እንዴት ናችሁ? እንግዲህ ያለውን ነገር ነግሬያችኋለሁ እና በመሃላችን በጣም ከባድ ነገር ተፈጥሯል። በማን በሷና በእነሱ ምክንያት እኔ በመሃል ምንም በማላውቀው ጉዳይ ከነሱ ጋርም ተቀያይሜያለሁ። ስራዬንም አይደለም በእኔ ምክንያት አይደለም፣ እሱን ላስረዳ ነው ልጅቷን ይዤ የመጣሁት እንጂ ብቻዬን ማስረዳት አላቃተኝም። ያላችሁ ነገር ከሷ ጋር ነው፣ ከሷ ጋር ትጨርሳላችሁ። እኔ ማቆም ነገር የለም እና ላገናኛቸውና ራሳቸው እንዲጨርሱና ከመሃል እኔን እንዲያወጡኝ ነው የምፈልገው እና ያው እንዳልኩትም ያው አገናኝቻቸዋለሁ። ማውራትም ይችላሉ፣ መቀጠልም ይችላሉ። እኔ በዚህ መሃል ምንም የሚያገባኝ ነገር የለም። መቀጠል ይችላሉ ምናምን አትበል። ምንድነው እኮ አይ ኖ አንተ ምን ለማውራት እኔ በመሃል ማውራት የፈለኩት እኔ ነፃ እንደሆንኩ ነው። በዚህ መሃል ማለት ነው። አሁን ቆይ የቀጠርከኝ ባለፈው ማለት ነው ብቻዋን አውራት ብያለሁ አይደል? ብቻዋን አውራት ብያለሁ። ብቻዋን እኔ ምንም ሌላ ማውራት ነገር የለም ከናንተ ጋር። በምን ምክንያት እንዴትም ልትገናኙ አትችሉም ባለፈው እና ለምን እንዴት እንዳገኘች ምን ሐሳቧ ምን እንደሆነ ደግሞ ከራሷ ስላልነገረችኝ የነገረች ነገር ካለ ንገረኝ። ከራሷ ጠይቃት። ይኸው እኔ ምንም ማቀው ነገር የለም። ይኸው ላገናኛችሁና ጨርሱ። ባላወራ ደስ ይለኛል። በቃ የምትናገረው ነገር ካለ ትናገርሽ እኮ ራሷ ትናገር። አንተ የምትጠይቃት ነገር ካለ ጠይቃት። ይኸው ሁሉም አለ የኔ ፋሚሊዎች አሉ ይወቁት። እሺ ትንገረኝ። ጠይቃት ትነግራለች። ስለዚህ እኔን ከመሃል አውጡኝ ከዚህ መሃል ለምንድን ነው የምትወጣው? ምንም የለውበትማ እኔ ምንም የለውበትም። ምንም ማቀው ነገር ከአብራህ ከመገኘት እኮ እሱንም ታስረዳችሁ። እኔ ልሰሙኝ ፍቃደኛ አይደላችሁም። ራሷ ታስረዳችሁ ትንገራችሁ። ተወቃሽ አታርጉኝ። በእናንተ ተወቃሽነት አይደለም ነው ባይናችን ያየነው ነገር እኮ ነው እኮ። ግን ምንም ያገባኝ ነገር የለም። ምንም ነገር ከልጅቷ ጋር የለኝም። ራሷም ልነግራችሁ ትችላለች። ምንም አይነት ግንኙነት የለኝም። በእርግጥ አይተናል እኮ ሩም ውስጥ እኮ አይተናል ምንም እንደሌለ። እሺ ትናገር። እሺ ተናገሪ። ምን ልታረጊ በመሀላችን ገባሽ? ምን ታረጊያለሽ ከፊሽ ጋር? እኔ የኔ ጓደኛ ነው አይደለ? አንቺ እኔን ነው የምታውቂው፣ እኔ ነኝ አንቺን የማውቅሽ። እዛ እኔ አላፈቅረም አልሽኝ አይደለ? እኔ ከሱ ጋር ምን ታደርጊያለሽ? ይሄ ሆን ብለሽ ነው እንጂ አጋጣሚዎች ፈጥረው ምናምን አይደለም ከሱ ጋር የሆንሽው። እኔ ልንገርሽ፣ ሆን ብለሽ ወይ እኔን ለመጉዳት ነው ከሱ ጋር የሆንሽው አይደለም። እሱ ምንም የሚያውቀው ነገር የለም። መጀመሪያ ደረጃ ከኔ ጋር አውራ። እያወራው ነው ከአንቺ ጋር እያወራ ያለሁት። አመሰግናለሁ እኮ ከአንቺ ጋር ነው እኮ እያወራ ያለሁት። ንገሪኝ እኮ እሱን አቀላቅለው። አልቀላቀልኩትም። ንገሪኝ እኮ ከአንቺ ጋር ነው እኮ ንግግሬ ነው። አትቀላቅለው ምናምን አትበይ እኮ። አሁንም እያያስክልኝ እኔ እዚህ ውስጥ ምንም የሚያገባኝ ነገር የለም። እኔ ለጭቅጭቅ አልመጣሁም። እንድታወሩና እኔንም ከገለልተኛ እንድታወጡኝ ነው የምፈልገው። እና አሁን በደንብ አሸመደድካት የምትለው ነገር ቀጥል ውሸት ነው እኮ ትናገር። ንገሪኝ። ለምን ምን ታረጊያለሽ እሱ ጋር? ምን ልበቀል? የት ታውቂኛለሽ? ምን አድርጌሽ ነው የምትበቀኝ? ስላፈቀርኩሽ ምን ወደድኩሽ ስላልኩ ቪዲዮ ድረስ እስከ መስራት ድረስ የደረስኩት እኮ ለጓደኞቼ እስከ መናገር የደረስኩት እኮ በቃ ቢያንስ ፍቅሬን አይተሽ ትረጅኛለሽ ብዬ እኮ ነው ቪዲዮ ራሱ የሰራሁት ለነሱ ተናግሬ ማለት ነው። ምን የምታውቀው ነገር አለ? ታውቃለህ ስለ ፍቅር የምታውቀው ነገር አለ ወይ? ስለ ፍቅር እህቴ እንደዛ ምንድነው መቀባጠሪው? አንቺ ጭራሽ ስለ ፍቅር ልታወሪ ነው ከኔ ጋር? ምንም የምታውቀው ነገር የለም። አታወራ በቃ ስለ ፍቅር ምንም የምታውቀው ነገር የለም። አንቺ አፍሽን አትክፈቺ። ይኸው ተው። ለዚህ ነው በቃ ተነጋግራችሁ ማውራት በዚህ ቻፍ ስለ ፍቅር ምናምን አይወራም።
ስለ ፍቅር ምንም የምታውቀው ታሪክ የለም ትለኛለች እንዴ ደነስ ሚኪ በቃ አሁን ሰላም ፍጠር አንተ ምንድነው የምታረጋው አሁን ያንተ ጥፋት ነው ሁሉም ነገር ያንተ ጥፋት ነው ታውቃለህ አረ በመድኃኒዓለም እኔ እቺ ልጅ እግዚአብሔርን ከነሱ በላይ እየከበደችኝ ነው ማርያምን በጣም እየከበደችኝ ነው እንዴ እንደዛ ደምን ባያለቀሰች ባንተ ፍቅር ስትመላለስ አንተ ጎተ መጣ እድሜዋን በልታል ሊላከት ማነች ንገረኝ ስለምንድን ነው የምታወሪው የእህቴ ህይወት ስለምንድን ነው የምታወሪው ባክ እንደማታውቃት ማነች እህትሽ አታስመስል ሚኪ አታስመስል ታውቃታለህ ማነች ሜሪ አንቺ እህት ነች ምንድን ነው የምትገለፍጪው ነች ወይ ያው እንደ ቅድሙ ተረጋግታችሁ አውሩ እኮ አዎ ሜሪን የት ነች አዎ እና እሱ ያለፈ ታሪክ ነው ያኔ በሰዓቱ ነው ዝግጁ አልነበርኩም በቃ አልወድሽም አልኳት ሌላ ምንም የተፈጠረ ነገር የለም እንዳንቺ እኮ አመቱን ሙሉ ከሷ ጋር አልሆንኩም ያኔ ስማኝ አንድ ተረጋግታችሁ ተጨራሽ ትመታኛለች እኮ ጨርሱና እኛ ምን እንሂድ አይደለም አንተ እሷም ብሶ እኔን ትመታኛለች እኮ አውሩና እንዳውኑ እንደጀመራችሁት አውሩ ጨርሱና እንሂድ እንንቀሳቀስ በቃ እንፍተው በዚህ መሃል ግን የኔን ንጹህነት እያየ ምንም ያገባኝ የለም የራሳችሁ ኬዝ ነው ይሄ እኔንም በመሃል ተጎጂ እያደረጋችሁ ነው ስለዚህ እንደመጀመሪያ አውሩ እሺ ቆይ እንዴት አውሩና ያላ እኮ ተንገርሽ በቃ ይኸው በቃ እሱን ለመበቀል ፈልጌ ነው ያገኘው በቃ እኔ ምንም ማውቀው ነገር የለም እኔ ሜሪና ያኔ ማለት ነው እንዳንቺ አመቱን ሙሉ እንደማፈቅራት እያስመሰልኩ ምናምን ነገር አልተጫወትኩባትም ገብቶሻል ምን እያለች እንደሆነ ታውቃለህ እኔ ቁሙና ተናገሩ ያላችሁ ቁሙና አውሩ እንደመጀመሪያው ቁሙና አውሩ ዶክተር ማቃት ልጅ ነበረች ሜሪ የምትባል ገና በተዋወቀን በሁለተኛው ወር አፈቅራለሁ አለችኝ እንዴት ነው እኔ ፍቅሯን የምቀበለው አፈቅራለሁ አለችኝ ቁርጡን የነገርኳት በቃ አላፈቅርሽም አልኳት እኮ ምን አይነት ፊት ነበር እና ካልግልኳት ቆይ ያኔ አብሬ መሆን ነበረብኝ እንዳንቺ እኮ እኔ አንቺ እኮ አመቱን ሙሉ እንደምታፈቅሪ ነበረ ስታሳይኝ የነበረው ስሜትሽ እንደዛ ነበር የሚያወራው ገና አንቺና እኔ በፍቅር ምንም ጭራሽ አንገናኝም ጭራሽ ማርያምን አንገናኝ በጣም የሴትን ልጅ እድሜ መብላት ነው ፍቅር ዞር በል ያ ተረጋጉ የምታወራው ስለምን እድሜ ነው የምታወራው በስርዓት ተረጋጉና አውሩ እኔ እዚህ ነገር ይሄ ነገር እዚህ ጋር እንዲቋጭ ፈልጋለሁ አውሩና ጨርሱ ጠራትና እነግራታለሁ አንቺ ፊት እነግራታለሁ በቃ እንደማልወዳት የዛሬ ስንት ዓመት ካንተ ጋር በቃ ምንም ከሌላ ታዲያ ለምን ነው በቀል ምናምን የምትይው ካላፈቀርኳት አላፈቅራትም ነው በቃ ምንድነው የምትይው ለበቀል ብለሽ አንቺ ከሱ ጋር እንዳሁኑ አውራ ተረጋጋና እንዳሁኑ አውራ ለበቀል ብላ ካንተ ጋር ለመተኛት መጣች ከኔ ጋር ምንም ግንኙነት የላትም አሁንም እያስረዳች ነው ፈልጋችሁት ነው የኔና እሷን ግንኙነት እኮ ተረጋጋና አውራ እኔ ምንም ስለሌለኝ ምንም ነገር አልፈልግም እና ታዲያ ምን የምትወራው እኮ አውሩና ጨርሱ አሁንም ከኔ ጋር ያገናኘው ነው ነገሩን ሚኪ ከኔ ጋር ያገናኘው ነው እንዴ ለመተኛት ምናምን እያልክ ነው እንዴ ነይ አንቺ ባታስመጡኝ እሺ ና እኮ ጨርሰናል ችግር እኛም ላንተ ብለን ነው ዝናብ እየተመታን ያለ ነው እዚህ ጋር ቆመን እንዴ እንዲያልቅ ስለምንፈልግ እንዲቋጭ ስለምንፈልግ እኔ ታዲያ ምንድን ነው የምትለኝ እኮ አውሩ ነይ ጠጋቢ አውሩ ሌላ እጅን ሳታነሳ አውራ ማርያምን እንዳትነካኝ የዛሬ 2 አመት ምናምን ማቃት ልጅ ዛሬ ልበቀልላት ምናምን በጣም ታስመስል የለ እንዴ በጣም ነው የምትችለው በነገራችን እንደ ሐሳብ ገደል ገባሽ እሺ ምን መልሳለህ ተይው ቆይ ማርያምን እንዳነካኝ እሺ ልንገር አንድ እኔ ነኝ እንድታወሪ ያመጣኋት ስለዚህ ተረጋግታ አውራት እኮ በቃ ነገረችው በቃለው ነበር አንድ አመት ሙሉ እየተጫወተችበት ነበር ነገረችው በቃ እኮ አንተስ እሷ የሷ አት ላይ ለመጮት ምን አነሳሳ ተጫውታል ስነ ስርዓት እሺ መልስ ተጫውታል በደንብ ነው የተጫወተው እኔ ምንም ተጫወትኩኝም ልጅቷን ይኸውልህ ለስራ ነው 2 ወር ነው ማውቃት በስራ ምክንያት ከዛ በ2 ወር ውስጥ አፈቅራለሁ አለችኝ አላፈቅረም አልኳት አላፈቅርሽም አልኳት እኮ ምንድነው ቆይ ለወራት አፈቅራለሁ በስልክ ምናምን አላፈቅርሽም አልኩ በቃ ዴት አርጓታል እሷ እንዴት አርጓታል ይኸው ዴት አርጓታል እያለች እኮ ነው ስራ ላይ ነው የተገናኘነው ምንም ዴት አላረኳትም እንዴ አንቺ ጤና የለሽም እንዴ አንተ ስራ ነው ፍቅር ላንተ ስራ ነው በስራ ምክንያት ነው ልጅቷን ያወቅኳት አንቺም ተረጋጊ እንዳነካኝ እሺ በቃ አሁን ቆይ ምንድነው ሐሳባችሁ በቃ ተበቀልሽው ደስ አለሽ
በቃ ጨረሽ? ገና ነሽ? ኦኬ። ስለዚህ በሌላ መንገድ ትበቀላ አላውቅም። ከኔ ጋር እቺ ልጅ ከኔ ጋር ያላትን ነገር አውቃለሁ። ስለዚህ እኔ ተጠያቂነት የለብኝም። አወኩ። በቃ አመሰግናለሁ እኮ። እና ታዲያ አሁን ከዚህ በኋላም ትበቀለው በአንተ በኩል ከኔ ጋር ምንም ግንኙነት የላትም። ጨረስኩ ከሷ ልጅ ጋር ጨርሻለሁ። በቃ አመሰግናለሁ። ግን ቢስማሙ ደስ ይለኛል። ሊያወሩና ይስማሙ። ምንም አሁንም እየተግባቡ አይደለም። እበቀለዋለሁ እያለች ሚኪ ዝናብ እየመታን ነው። አሁንም እኮ አውሩና ተግባቡና ጨርሱ። ሌላ ቦታ ነው ማለት ሌላ ቦታ እንሂድ። ለምን እናውራና አንዴ እንጨርስ። እኔ እንዲያልቅ ነው የምፈልገው። ነገ ዛሬ እንዲባል አልፈልግም። ጨረሱ በቃ። አይ አልጨረሱም። ማውራት ይቀጥላሉ። ግን ቢያንስ ጥላ ነው። ልጅቷ እኮ ገና የመበቀል ሀሳብ ያላት ልጅ ናት። ምን ሆነ የሚያልቀው? አንቺ ለምን አመጪኝ? በእናትሽ ጥለሻቸው ምን አገባሽ? አንተ ሚኪና ጨርስ ገደል ግባ ከፈለክ በቃ አገባኝ ማለት ገደል ግባ ሲጀመር ማለት ነው። ሆም ብላችሁ የፈጠራችሁ ድራማ ነው እንጂ የምንድን እየነገረች ነው። ወይዘው እህቷ አይደለችም። እኔ ምንም አልጎዳዋትም። ያቺን እህቷ ልትሆን እራሱ አትችልም። ምንም አልጎዳዋትም። ልበቀለ ምናምን ትለኛለች እንዴ? አንቺ አሁን የምታወሪውን ተረተረት ማምንሽ ይመስልሻል? ልጅቷን አምጫት። ልጅቷን ስታመጫት አምንሻል። እንዴት ሰው እህቴ ነሽ ብለሽ ስታመጫት አምንሻል። ታስመስላለህ በዚህ ልክ እንዴት? አንቺ ሲጣርጊ እንዳልገለጽ በእናትሽ ያጃት ተፈታተኝኝ። በእናትሽ እንዳንከን አንተ ወደዛው ሰደልኝ። በእናትሽ ልጅ የተፈታተነችኝ ማርያም ነው የተፈታተነችኝ። እጃሊ ጨረሳችሁ? ለምን እዛት ገደል አትገባም? በእናትህ ጨረሳችሁ ወይ? ምንም የጀመርኩት ነገር የለም ከሷ ጋር እኮ ምንም የጀመርኩ የለማ። ከዚህ በኋላ ምንም መቀጠል የለብም። ስለዚህ እኔንም ከዚህ ጉዳይ አስወጣኝ። በቃ ጨርሻለሁ። እኔ ምንም ጥፋት የለብኝም እዚህ ጋር ከእናንተ ጋር መቀያየምበት እስከዛሬም የተቀያየምኩበት ቪዲዮም ለመስራት የከበደኝ ምክንያት አውጡልኝ፣ ጨርሱልኝ። እየከበደኝ ነው ቪዲዮ እየሰራው የነበረው እየከበደኝ ማለት ነው። አሁን ተበቃ ፊታችሁን እየቻልኩት ማለት እንደ የሚናገረውን ነገር እየሰማሽ ነው አይደል? እኮ ገና ነኝ። 2 ወር ነው ማቃት ልጅቷን። እህቷ አይደለችም። የምታወራው ነገር እንዳለ ውሸት ነው። እህቷ ብትሆን እህቷ ብትሆን ያኔ ራሱ ትነግረኝ ነበር። አንተ በላይ ማስተዋል እንዴ? ነው ተረጋጋ። ስለኔ ምንም የምታውቂው ነገር የለም። ተረጋጋና እናውራ። እጅን እንዳታነሳ በቃ። አያ ሴት ልጅ ነች። እሷም ስለ ሴት ትቆረቆራለች። አስመሳይ ነው። ምንድን ነው ያስመሰልኩት? እሺ ንገረኝ። ልጅቷን አምጫትና ማለት ነው። ልጅቷን አምጫትና ካስመሰልኩት አሁን ያልኳችሁ ነገር ለልጅቷ እዚሁ ጋር መታ እደግምላታለሁ። አሁን አስመሳይ ከሆንኩኝ ትምጣ ልጅቷ፣ እደግማለሁ። አሁን ያወራሁትን ወሬ እደግማለሁ። በቃ እሺ። የዘለለ ግንኙነት አልነበረንም። በቃ እሺ። አንቺ 2 ወር አንቺ 1 አመት ዴት ስታደርጊው ምንም ስሜት የለሽም ለሱ? ምንም ችግር የለውም። አያገባንም። ሌላም ጊዜ ተገናኝታችሁ እሱን መጨረስ ትችላላችሁ። ሚኪታው ሚኪ ይሄ ነው ችግር። እኔ ማገናኘት ማልፈልገውም ለዚህ ነው። ይሄ ነው ችግር። እሺ በቃ መማታት መሳደብ ምንድነው የሚሆነው? ቀጣይ ምንድነው የሚሆነው? ማለት ምንድነው ማለት አልገባኝም። አሁን ፍላጎትሽ ምንድነው? ተበቀልሽ ጨረሽ? አልጨረሰችም። አምርም ባይዘዌ በቀል የሰው ልጅ በቀል ጨረሽ። አንተ ጨረሽ ነው ትላለህ። እግዚአብሔር እንዳነቀኝ በጣም ነው ማስቀየም። እኮ ተው ሚኪ። አንደኛ በእኔ ምክንያት እኔን አምናኝ ነው እዚህ ጋር እቺ ልጅ የመጣችው። ሚኪ ስማኝ፣ እኔን አምናኝ አላመንኳችሁም እኮ እኔን አላመንኳትም። እሷን እኮ እኔን አምናኝ ነው የመጣችው። ስለዚህ ልትመታትም አትችልም። ሚኪ ተረጋጋ። ልትደረብላት ነው አይደለም? ወንድ ልጅ ስለሆንክ እጅህን ማንሳት የለብህም። በቃ አንተ እንዴት ነው የምታስበው? እኔ እንደዛ አይደለም። በቃ በጣም እየተናገረችኝ ያለችው ልጅቷ ምትም ሲያንሳት ነው አይደለም መመታት እቺ። አረ በገብርኤል ፊሽ በእናትህ እንዳለችው አርጋው ከሆነ አይደለም። እኔም እንደዛ አርጌ አልወሰድኩትም። ቀላል አይደለም። ለአንተም ቀላል ከሆነ ለኔም ቀላል ነው። ቴቴ በእናትሽ ገደል መግባት ትቻለሽ። በእናትሽ ከሷ ጋር ከፈለሽ እሷንም ዴት አርጓታል እያለች ነው። ሰማ? አንቺ ለምንድን ነው እየተፈታተሽ? አንቺም ተረጋጊ። በቃ እናውራ። እኔ ከዚህ በላይ መቋቋም አልችልም። ተረጋጊ። ጀመር ድራማ ነው እየሰራች ያለች። ሰማኛለህ ማለት ነው። ውሸቷን ነው። ማርያም ከእሷ አይደለችም። ሰማኛለህ። ከዚህ በኋላ እዚህ እቺ ልጅ እዚህ መጣ አያገባኝም። ያኔም አጋጣሚ ነው የተገናኘነው። አያገባኝም። እኔ ትም ላገኛት አሁንም ግዴታ ሆኖብኝ ለሱ ላገናኝ ነው ያገኘኋቸው። ይኸውልሽ የኔ እናት መበቀል ከፈለግሽ በስነ ስርዓት ተበቀል። እንደዚህ ተሸባብ ነው እና ደግሞ ተይው በቀሉን ተይው። በቀል የሰው ልጅ አይደለም። በቃ ስሚኝ ፊሽ ልቃቀኝ። በቀል የሰው ልጅ አይደለም። በቃ እህትሽን አስቀይማታ፣ ፈጣሪ በቀለው። በቀል የሰው ልጅ አይደለም። በቃ ጨረሰ። በቀል ምንም አያስፈልግ። ዞሮ ራስሽን ነው የሚነካሽ። አልነካኝም እስካሁን። እግዚአብሔር በጣም ትዕቢተኛ ነሽ። አዎ መሰከነ።
አይ እኔ ግን እግዚአብሔርን አሁን ሲመስለኝ ትወዳታለህ ትወጃለች በቃ ያገባኝ ማርያምን አልወዳትም ካንተ በላይ ሴት አልወዳትም እሺ በቃ አሁን ምንድነው መድኃኒዓለም አንተ በእናትህ ልጅ ትወደድ በእናትህ አትፈታተኝ አንተ ትወዳ እንደምወዳትማ እኮ ነግሬያችሁ ነበር እኮ ለአንተም ለሁላችሁም ሁለታችሁም መላቀቅ እየፈለጋችሁ አይደለም አንተም ይሄን ተመርሳት አልቻልክም እሷም ይሄን ነገር ተመርሳት አልቻለች አንተ አሁን እያመንክ ያለው እኮ ማለት ነው በቀል ምናምን እያለች ያለው ነገር ውሸት ነው እህቷ ብትሆን ያቺ ሜሪ የምትባለው እህቷ ብትሆን ኖሮ እንደዚህ አትወራ ይዛት መታለም በቀል ነው አትል ታወራለች እንደዛ እኮ ነው ችግር የለውም ይዛት መታ እኔ ማገናኘት አልፈልግም ራሳችሁ መጨረስ ትችላላችሁ አያገባኝም ግን እኔም እሱን ነው ማርያምን የምሬን ነው እግዚአብሔርን የምሬን ነው ወሬያችሁ እንደዛ እየመሰለኝ ነው እኛ ላይ ፊልም እየሰራችሁ ነው እንዳናት እና ታዲያ በስርዓት አውራ አንቺ ይዘሽ መምጣትና ማገናኘት ትችያለሽ ማውራት ትችላላችሁ ለምን ነገርኩ አያ ለዚህ እኮ ነው የምልህ እኮ ካልመጣዚህ ወደ ለኔ ጣለው ቶ ለኔ ጣል አሁንም እሷን አምጥቻታለሁ እስቲ ያቺንም ማምጣት አያቅተኝ እሱ እንድታገኙ አልፈልግም እኔ አልፈቅድላት እንደዛ ከሆነ እኔም አንቺ እሱ እንድታገኙ አልፈቅድልሽ ማን ነው አታገኙም ከፈለግን አንቺ እንዲ አሽቀንጥሬ እንዳልጥልሽ እዛ በላይ ሰይጣን ሰው መስለሽ ነው ያኔም ደደብ እሺ አሁን ጨርሳችኋል አላመጣችም አሁንም ግድ ስለሆነብኝ እንዲያወሩና እኔን ከዚህ መሀል እንዲያወጡኝ ስለፈለኩ ነው ያመጣው ጨርሰናል ወደዛ ወሰዳትና አሁን ቪዲዮ ልንሰራ ነው እንስራ ናፍቆት መሰራው ፕሮሞሽን አለ ሄደን እንስራ በቃ አመሰግናለሁ ትሄድልኝ ልጅ እሺ ቆየሽ ችግር የለውም ከኔ ጋር የመጣችሁ ችግር የለውም እኔ አሸኛታለሁ በቃ ከዚህ በላይ እኔ ማየት አልፈልግም ከሷ ጋር አንተንም ማየት አልፈልግም እሺ ሂዱ አልሄድም እኔ ሂዱና አንተ እንደው ሂዱ እኔ ላውራትና ሂዱ ከሷ ጋር ያለኝን ነገር እኔም ልጨርስ በቃ አመሰግናለሁ እሺ ከዚህ ነገር እኔም ብቻ አውጡኝ ከዚህ በኋላ ምንም ያጠፋሁት ነገር የለም አሁንም ደግሜ እነግርሃለሁ ልጅቷ ማለት ነው እየዋሸች ምንም ማለት ምናምን ይባል ነገር የለም እሺ ቶ እየዋሸችኝ ነው እኔ እዚህ ጋር ያገባኝም እሺ ኒኪ ምንም እኔ ልጣሉኝና ልታገሉኝ አይገባም በቃ እሱ ነው ምን ያገባኝም እኮ ከሷ ጋር ብትሆን እኮ ይኸውልህ ከዚህ በኋላ ያገባኝም እኮ ከሷ ጋር ብትሆን ያገባኝም ችግር የለም አያገባችሁም ግን ከዚህ በኋላ አውጡኝ በቃ እሺ አዎ በቃ እንዳላያት ግን እግዚአብሔር ካንተ ጋር ችግር የለውም እኔም ዛሬም ግድ ስለሆነብኝ ነው ያመጣኋት እና ፋሚሊዎች ያለውን ነገር ሰምታችኋል እኔ ምንም ያገባኝ ነገር የለም በዚህ ምክንያት ከጓደኞቼ ጋር ተጣልቻለሁ ምንም ቪዲዮ መስራት እየከበደኝ ነው በጣም ማለት ነው ቪዲዮ መስራት እየከበደኝ ነው ስራዬን መስራት እየከበደኝ በሷ ምክንያት ማለት አገናኝቻቸው ምንም ሊግባቡ አልቻሉም አውርተዋል እሷም ለበቀል ነው የመጣሁት ብላለች እቴን አስቀይሟታል እንደዚሁ ብዙ ጊዜ ዴት አርጓት እወዳለሁ ስትለው ተጫውቶባት አልፏል ብላለች ስለዚህ ልበቀለው ነው የመጣሁት አግኝቶኝ ሳይሆን አግኝቸው ነው የመጣሁት ብላለች እኔ ስለዚህ ምንም በመሃል የሚያገባኝ ነገር የለም ነፃ አርጉኝ ኮሜንት ላይም እያላችሁኝ ነበር በቃ እንደዚህ ሰው ሚስት ቀማ እንደዚህ ያረክ እንዴ በጣም ይደብራል ምናም በእናንተ ብቻ አይደለም ይደብራችሁ ከጓደኞቼ ጋር ተገናኝቼ ቪዲዮ መስራት እየከበደኝ ነው ፊታቸው እየከበደኝ ነው ምንም መስራት እየከበደኝ ነው ስለዚህ እኔን ከዚህ በኋላ አውጡኝ ወጥቻለሁ አመሰግናለሁ ይሄን ነገርም ስላወቅኩ በቃ እኔ ምንም ያጠፋሁት ነገር የለም ምንም ማለት ነው በቃ ደረሰችብኝ አጋጣሚ ክፍለ ሀገር ልሄድ ነው መጣች ልሸኝ ብላ መጣች በቃ እምቢ ልላት አልችልም እንዲህ ቦታ ነኝ ሸኘችኝ ቃን አብረን ፓክ አረግን በቃ እየወጣን ነው መኪናው እስኪመጣ እየወጣን ነው በቃ እየጠበቅን ነው አጋጣሚ ማለት አጋጣሚ እነሱ ሲመጡ ሌላ ነገር አሰቡ እኔን ተቀየሙኝ ደበራቸው በአንድ ሴት ምክንያት ጓደኝነታችን ሊያበቃ አይችልም ስለዚህ ምንም ማቀው ነገር የለም ምንም የተፈጠረ ነገር የለም በመሃላችንም ምንም ነገር የለም እሷም ተናግራለች ምንም ነገር ሊኖርም አይችልም በቃ ስለዚህ ራሳቸው አውርቶ መጨረስ የሚችሉ ከሆነ ይጨርሱ እኔን ከመሃል ማግለል ነው በቃ እኔ ወጥቻለሁ ምንም ያጠፋሁት ነገር የለም ምንም የሰራው ጥፋት የለም ራሳቸው በቀል ነው ያም ተጫውቶባታል ትላለች እሱም ደግሞ በቃ እናንተ ወስኑ የማን ነው ጥፋቱ እሷም እህቴ ላይ ተጫውተዋል እያለች ነው እሱም ደግሞ አላረኩም ነው ብቻ እኔ እንጃ መግባባት የሚችሉ ከሆነ እህቷን አምጥታ ማውራት የሚችሉ ከሆነ ይቻሉ አሩንጊ ፈሽታ አያገባኝም ግን እኔን አውጡኝ በቃ እኔ ከጓደኞቼ ጋር ተቀያይሜያለሁ እኔ ወጥቻለሁ በቃ ምንም ያጠፋሁት ነገር የለም ፋሚሊዎችም ስሙ በቃ እኔ ምንም ያጠፋሁት ነገር የለም በመሃላቸው መግባት አልፈልግም መጨረስ የሚችሉ ከሆነ ራሳቸው ተገናኝተው መጨረስ ይችላሉ በቃ
ምንም ያገባኝ ነገር የለም። ከደሙ ንጹህ ነኝ፣ እጄን አውጥቻለሁ። በቃ አንቺ የምትይው ነገር አለ? ከኔ ጋር ግንኙነት የለሽም። በቃ አመሰግናለሁ፣ እወዳችኋለሁ። ቻው